ምን ሆነክ ነው የምትጮኸው? ምንድን ነው የተፈጠረው? እየጠየኩሽ ነው ንገሪኝ። እዚህ እንዴት ነው የገባን? አትጮህብኝ። ሁለታችንን ፈልገን እኮ ነው ያደረግነው። መቼስ አስገድጄህ እንደማይሆን ታውቃለህ። ወንድ ልጅ ነህ፣ ተሳሳትክ በቃ። ስህተት ነው ያልሽው? ትሰሚኛለሽ ሄዱ፣ አንዳንድ ስህተቶችን በፍጹም መሳሳት የለብንም እሺ? አንዳንድ ጊዜ ምክንያቱም ማንወጣው ጦስ ውስጥ ልንገባ እንችላለን። ግን ደግሞ አንዳንድ ስህተቶች ለበጎ ሊሆኑ ይችላሉ። ስለዚህ እኔና አንቺ የተሳሳትነው ስህተት ለበጎ ነው ማለት ነው? ያው ከልጅነት ጀምሮ መኝክ ነበረ፣ ግን ሁሉንም ነገር ረስቸው ነበር። ማታ በቃ መጠጥ ሁሉንም ነገር ቀያየረው። ከዛ በቃ ሆነ። በቃ አታስጨንቀኝ ሮቤል። ሻውን ምን አይነት ሰው ነኝ? ህይወት እኮ እንደዚህ አይነት ነገር አይገባትም። አሁን ምንም መበሳጨት ምናምን አይጠቅምህም። በቃ ነገሩን መርሳት ነው። ህይወት እንዴት ነው ሻይ ነው የማየው? አንድም ነገር እኮ ለህይወት ደብቂያት አላውቅም። ደሞስ ምን ተብሎ ይወራ? ማንም እኮ ያየን የለም ሮቤል። ሚስጥሩ በእኔና በአንተ መሀል ይቀራል። ስለዚህ ዝም ማለት ትችላለህ። እኔ ማስመሰል አልችልም እሺ? ምንም እንዳላደረገ ሰው ደብቄ መኖር አልችልም። ይሄ ደግሞ የኔ ማንነት ነው። እንደዛ ሊሆን አይችልም በፍጹም። አንዳንድ ጉዳዮች ሚስጥር ሆነው ሊቆዩ ይገባል። ያለበለዚያ ብዙ ነገር ሊበላሽ ይችላል። ስለዚህ ባክኔ ማስቢያው የተፈጠረው እኔ ምን ማድረግ እንዳለብኝ አላውቅም። ጭንቅላቴ ሊፈነዳ ነው። ሮቤል በቃ ተረጋጋ። ህይወት ካወቀች ትለያያላችሁ። ስለዚህ ሚስጥሩን ጠብቀው። እስኪ እንግዲህ ምን ማድረግ እንዳለብኝ አላውቅም፣ ግን እሞክራለሁ። በፈጣሪ ስም ሰዓቱ እኮ ሄዷል። በቃ ነገሮች ፕሮሰስ ሊኖራቸው ስለሚችል እንደርስባቸዋለን ብዬ አስባለሁ። ትሰሚያለሽ? በፍጹም አብረሽኝ እንድትሆኝ አልፈልግም። እሺ እንዴ? ለምን? ሁለታችንም እኮ ህይወትን መፈታትና ደስታዋን እንፈልጋለን አይደል? ሊሆን ይችላል፣ ግን አንቺ ፍቅረኛዋን አባልገሽዋል። ደግሞ እንደዚህ ሆነን አድረን ሄደን ስናቅፋት ብቻ አትሄጂም ከኔ ጋር። እኔ ሰላንታ አያገባኝም። የእስር ቤት ጓደኛዬ ነች፣ እሄዳለሁ። አትሄጂም አልኩሽ እኮ አለቀ በቃ አትሄጂም። ቆይ ሄዶ ምን ሆነሽ ነው? አብረሽኝ መምጣት አትችይም አልኩሽ። የኔና ያንቺ ነገር ደግሞ ትምህርት ቤት ላይ እንደተቋጨ አድርገሽ አስቢ። ይኸውልሽ አላገኘሽኝም አላገኘሁሽም። እሺ እንደዛ በፍጹም ሊሆን አይችልም ሮቤል። አግኝተኸኛል፣ ተገናኝተናል። ይሄንን ደግሞ አልረሳውም። ማታ የተፈጠረውን ስህተት ግን ረስቼዋለሁ። ስለዚህ አንተ ከህይወት ጋር ያለህን ነገር ትቀጥላለህ፣ እኔ እናንተ ደግሞ ጓደኝነታችንን እንቀጥላለን። ይሄን ነገር እንርሳው ከተባለ ተረሳስተን እንጂ አብረን ሆነን አይደለም። እሺ ምን? ቆይ ድጋሚ እንሳሳታለን ብለህ አስበህ ነው? አታናጅኝ። እሺ አይሆንም ከተባልሽ አይሆንም ነው በቃ። የማይሆን ነገር ተፈጥሯል፣ ግን ስላደረግሽልኝ ነገር በጣም አመሰግናለሁ። ቻው። እኔ እናንተ በጓደኝነት ማንቀጥል ከሆነ ሁሉንም ነገር ለሷ ነግራትና ነገሩ ያበቃለታል። ትሰሚኛለሽ? እኔና አንቺ ምንም የሚያገናኘን ነገር የለም። እኔና ህይወትን ደግሞ ማንም ሰው አይለያየንም። እሺ እርግጥ ነው ባልሆነ መንገድ ተገናኝተናል። አሁን ግን የሚያለያየንን መንገድ እንፈጥራለን። ከዚህ በኋላ ደግሞ እኔና አንቺ የሚያገናኘን ነገር የለም። እሺ እኔ ግን ድጋሚ በሄድክበት መንገድ ተመልሼ እመጣለሁ። ይሄ እኮ ሃይስኩል ላይ ያለ ህይወት አይደለም። አድገናል፣ ትልቅ ሰዎች ነን። እሺ ሮቤል፣ አብረንኑ ፍቅርን ጀምር አይደለም እያልኩ ያለሁት፣ ጓደኛ ነን ያልኩክ። ነገሩ መጀመሪያም በጓደኝነት ቢቀጥል ኖሮ እስካሁን አብረን እንቀጥል ነበር። አሁን ግን አልኩት ላይሽ አልፈልግም። እሺ በቃ አዎ በቃ ህይወትዬ እንግዲህ ይቅርታ። እስከ ዛሬ መቼም በኔና ባንቺ መሃል ብዙ ነገር ተፈጥሯል። ያለፈው አልፏል ፍርዬ፣ አሁን ነው መኖር ያለብን። እኔ እኮ አሁን ግን ራሴን መረዳት አልቻልኩም።
አንቺ ግን እንዲህ በቀላሉ ይቀራልሽኝ? እኔ ሁሉንም ነገር ትቻለሁ። ሁለታችንም ልክ አልነበርንም። አሁን ግን መግባባት ችለናል። ሮቢ ደህና ነሽ? አዎ በጣም ደህና ነኝ። አሁን ደግሞ አንተ ስታቅፈኝ የበለጠ ደህና ሆንኩ። እኔ ትቻችሁ ልሂድ እንዴ? አረ ፍርዬ አብረን እንሄዳለን። ፈሬ እናንተ እንደዚህ ማየት በጣም ደስ ይላል። ቤተሰብ አንድ ላይ ሲሆን በጣም ነው ደስ የሚለው። ሁሉም ነገር ተቀይሯል ሮቢ። ፍርዬም ደግሞ ይቅርታ ጠይቃኛለች። ከዚህ በኋላ በሰላም እንኖራለን። ሮቤል ሰው ስህተት ይሰራል። እኔም ደግሞ ተሳስቻለሁ። አሁን ግን በደንብ ተግባብተናል። እሺ እኔም ከዚህ በኋላ ችግር እንዳይፈጠር ብቻ ነው ፈልገው። አረ በፍጹም ምንም ችግር አይፈጠርም። መቼስ የተነጋገርነውን ታውቃለህ አይደል? በሉ አሁን ወደ ቤት እንሂድ። አሁን እንሂድ ፍርዬ። እኔም ሻወር መውሰድ እፈልጋለሁ። በጣም ቆሽሻለሁ። ያንቺስ በውሃ ይለቃል፣ የእኔ ግን በምን እንደሚለቅ አላውቅም። ማለት አልገባኝም። አይ ምንም፣ በቃ እንሂድ። የምር ግን እየቀናው ነው። ፍቅር ለካ ተመልሶ ያገረሻል የሚባለው እውነት ነው። ነይ እስኪ። በጣም ነበር የናፈቅሽኝ። እኔ የምልህ ሮቤል፣ ምሳ ላቅርብ ወይስ ህይወት ታጥባ እስክትመጣ ትጠብቃለህ? እንደፈለግሽ። ደህና ነህ ግን? አዎ ደህና ነኝ። ታዲያ እንደፈለግሽ ማለት ምን ማለት ነው? ወይም ፍቅረኛ ስትወጣ በላለው ወይም ደግሞ አቅርቢልኝ ማለት ስትችል፣ ወይስ ደህና ነኝ የምትለው ላፍህ ብቻ ነው? እሺ በቃ እሷ ትምጣና አብረን እንበላለን። እስር ቤት ግን በጣም ከባድ ነገር ነው። ከላይ ላይ የሆነ ነገር እስከሚቀልኝ ድረስ ነው ቅድም ያለኝ። ሮቢዬ ዛሬ ግን ሁኔታክ ልክ አይደለም። ቆይ ምን ሆነክ ነው? ምንም አልሆንኩም። ምን ልሆን እችላለሁ? ሮቢ ይኸውልህ እኔን አትዋሸኝ። ፊትህን አይቼ ተረድቼ ካለው። ቆይ ምን ተፈጥሮ ነው? ትንሽ ደክሞኝ ነው። እንዴ እኔ ራሱ እኮ እስር ቤት እንደዛ እንቅልፍ አጥቼ ስሰቃይ የነበርኩ ልጅ እንዳንተ አላልኩም። አንቺ እስር ቤት ብትሆኝም እኮ እኔ ውጭ ያለ አንቺ እስር ቤት ሆኖብኝ ነበር። እና ደግሞ በቃ ደክሞኝ ነው። እሺ ትንሽ እረፍት ሳደርግበት ይቀለኛል። እሺ ካልክ ጥሩ። ቆይ ሮቢ ምን ሆነክ ነው? ማን ነው? እንትን ስራ ደወሉና እኮ። የስራ ስልክ ነው እንደዚህ ያስደነገጠ? አይ እንደው ዝም ብዬ። አዎ ለነገሩ ሰው እኮ የስልክ ድምጽ ብቻ ሊያስደነግጠው ይችላል፣ ድንገት ሲጮህ አይደል እንዴ ሮቤል? አዎ ፍሬ ትክክል ነው። ድንገት ሲጮህ ድንገት አልኩ። በነገራችን ላይ እስር ቤት እያለው የስልክ ጥሪ ራሱ ረስቼ ነበር። ሰው ብዙ ነገር ይረሳል ህይወትዬ። አንዳንዴ ያለፈ ነገር ተመልሶ ይመጣል። ምንድነው ሮቤል? የተፈጠረ ችግር አለ? ምንም አይደለም። ይቅርታ ህይወት፣ ጮኩብሽ አይደል? አረ ችግር የለውም። በቃ እሺ ሂድ። ሮቤል ግን የሆነ ነገር ሳይሆን አይቀርም። ወይስ በፊትም እንደዚህ ነው ባህሪው ህይወት? አረ በፍጹም ለኔም እንግዳ ሆኖብኛል። ምናልባት እንግዲህ በሆነ ነገር ተጨንቆ ይሆናል። በቃ ብዙ አንጫ ነው። አንቺም በማረፊያሽ ሰዓት አትጨነቂ፣ ገብተሽ አረፍ በይ። አይ ይሄማ ሌላ ነገር ነው። ሮቤል እንደዚህ ሆኖ አያውቅም። አንዳንዴ እኮ ሰዎች የሆነ ነገር ሲዋሹ ወይም ሲደብቁ ባህሪያቸው ሊቀያየር ይችላል። ምክንያቱ ደግሞ ያ የደበቁት ነገር እንዳይታወቅባቸው ነው። ቆይ ፍሬ ምን ማለትሽ ነው? እኔ እንጃ እንግዲህ፣ እኔ ግምቴን ነው። ከክፋት አትይብኝ። ሮቤል ከዚህ በፊት ባህሪው ይሄ ካልነበረ ድንገት የሆነ ነገር ደብቆሽ ይሆናል በሚል ነው። ካጠፋው ይቅርታ። ኧረ እሱማ አላጠፋሽም። አንቺም እያየሽ ያለሽው ነገር ገርሞሽ እኮ ነው እንደዚህ ያልሽው። በቃ እንግዲህ ወይ የእውነት ተበሳጭቶ ይሆናል ወይ የስራ ጉዳይ ገጥሞት ይሆናል። ሌላ ምን ይሆናል ብለሽ
ፈጣሪ ሆይ እባክህ አንተ እርዳው። ጭንቀት ውስጥ ካለ ማን ታግዘው? በፍጹም ሮቤል ሲጎዳ ማየት አልችልም። ምን ፈልገሽ ነው? ፍርዬ ይሄ ልጅ ምን እየሆነ ነው ያለው? ቆይ ግን እንደዚህ ሲሆን አይተሽው ታውቂያለሽ? ደጋግመሽ እንዳትደውይ ነግሬሽ ነበር አይደል? በቃ ስልኬ ላይ አትደውይ። እንዳትደውይ ደግሞ ነግሬሻለሁ። ከአንቺ ንግግር ተነስቼ አሁን እኔም እርግጠኛ እየሆንኩ ነው። ምናልባት የሆነ ነገር እየደበቀሽ ይሆን? እየሸሸው አይደለም፣ ከአንቺም ለመራቅ እየሞከርኩ አይደለም። እውነቱን ልንገርሽ፣ እኔ ከችግር ነው እሺ እየሸሸው ያለሁት። ፍርዬ እባክሽ እንደዚህ አትበይ። ሮቤል የሆነ ነገር ቢያደርግ በሁለታችን መሀል እኔ ሰውም አልሆንም። አዎ ትሰሚኛለሽ? ለእኔ ትልቋ ችግር አንቺ ነሽ። ስለዚህ በቃ ታይኝ እሺ፣ ራቂኝ። ቆይ ምንድን ነው ችግርሽ? አይ እኔ እኮ ግምት እኮ ነው ያወራሁት። ሰው ሲዋሽ ያው የሚያሳየው ባህሪ ይሄ ነው እንግዲህ። እሺ ታዲያ ምንድን ነው የፈለግሽው? የፈለግሽው ነገር ለምንድን ነው በግልጽ ማትናገር? ፍሬ እዩ እስኪ በደንብ አስተውለሽ እዩ። እያወራት ያለችው እኮ ሴት ናት። ከዚህ በኋላ ደግመሽ ወደ ህይወቴ እንዳትገቢሽ እባክሽን። ሄደውም ልለምንሽ። ወይኔ ጉዴ! እውነት የኔ እቅድ ግን ከሮቤል ጋር ተጋብታችሁ እንድትኖሩ ነበር። በእውነት እንደዚህ ያደርጋል ብዬ በፍጹም አልገመትኩም። እኔ ህይወትን ወዳታለሁ። ያ ደግሞ መቼም ሊቀየር የሚችል ነገር አይደለም። እሺ አብረን ላንሆን ነገር ጊዜሽን ከኔ ጋር አታባክ። እንዴ ይሄ ልጅ ግን የእውነት ከሴት ጋር እያወራ ነው እንዴ? የሆነ ሰዓት ይቅለሰልሳል፣ የሆነ ሰዓት ደግሞ ይቆጣል። እንዴ እንደዚህ ይስራል እንዴ? ደግሞ እኮ ቅድም ቆይቶ ነው የመጣው። ምናልባት አሁን ከሚያወራት ሴት ጋር ተገናኝቶ ይሆን እንዴ? አንቺ እኮ ነሽ ወደ እኔ መጣሽ። እኔ ምንም አልፈለኩም። እንግዲህ ድንገት አብረው አድረው ሰዓት ረፍዶበት ይሆናል እንግዲህ። እኔ ምን አውቃለሁ ብለሽ። ሮቤል ከሴት ጋር ከኔ ተደብቆ ሲያወራ ሰምቼው አላውቅም። ህይወት እባክሽን ቶሎ አትወስኝ። ምናልባት የስራ ጉዳይም ሊሆን ይችላል። በቃ እንደዛ ብለን እናስበው። በፍጹም የስራ ጉዳይ ከሆነ ለምን ይደብቀኛል? ለምን እዚህ አላወራም? ምናልባት እንዳትጨነቂበት ብሎ ይሆናል። አይሆንም፣ በፍጹም ይሄማ እንዲሆን አልፈቅድም። ቆይ ከማን ጋር እያወራክ ነው? ሴት ናት አይደል? ሄሎ ሄሎ፣ ዘጋችሁ። መልሼ እደውልላታለሁ። ሄሎ፣ ድብቅ ፍቅረኛክ ናት አይደል? ንገረኛ። ለምን ዝም ትላለህ? ህይወት እባክሽ እሺ፣ ነገሩን ሳታቂ እንደዚህ አትሁኝ። ህይወት እሺ፣ ከሴት ጋር ማውራት አልችልም። በቃ ሊናን እያወራኋት ነበር። ዳግመኛ ደግሞ አጠገቧ እንዳትደርሺ እያልኳት ነው። እሺ ምን ይሁን? ሮቤል በጣም ይቅርታ። ይኸውልህ እባክህን ሮቤል፣ እኔ አንተን አጥቼ መኖር አልችልም። እንዳትዋሸኝ እሺ? አባ እንዴት ነህ? ደህና ነኝ የኔ ልጅ። እንኳንም ለዚህ ያበቃሽ። ፍሬ ልታስፈታሽ እንደሆነና ይቅር እንዳለችሽ መታ ስትነግረኝ ማመን አልቻልኩም ነበር። ፈጣሪ ይመስገን አሁን በጣም ደስ ብሎኛል የኔ ልጅ። እና እንዴት ነው ታዲያ? ያው እንደምታዩት ነው። አሁንማ ስሩንም ተለማምጄዋለሁ። እኔ በጣም ደህና ነኝ። ያው የማይለመድ ነገር የለም፣ ሁሉንም እየለመድኩ ነው። ግዴታ አይደል? አይዞክሽ አባዬ፣ ሁሉም ጊዜ እየመጣው ጠይቅካለሁ፣ ከጎንክ ነኝ። እሺ የኔ ልጅ፣ እኔ በጣም ደህና ነኝ። ስለኔ አትጨነቂ እሺ? ደግሞ አታስቡ፣ ከዚህ ስወጣ ድል አድርጌ ደግሼ እድራችኋለሁ። እሺ? ደስታችንን በጋራ እናከብራለን። ጠይቀሃለሁ እያልኩ እኮ የህይወት ጉዳይ ይዞኝ ነው። ጠበቃ ማቆም ካለብንም እናቆማለን። ቆይ ግን ራስን ያመንከው ተብሏል ማለቴ እንዴት ነው ያወጣጡ? ፖሊሶቹ የነገሩኝ ህይወት የዳዊት ገዳይ መሆኗን አምናለች ብለውኝ ነው። ምን? ማን? እኔ? አዎ የኔ ልጅ፣ ሆን ብለው እኔ ለመሸወድ ነበር እንደዛ ያደረጉት። አንቺ እንደገደልሽ ሊያሳምኑኝ ሲሞክሩ እኔ ደግሞ ልቤ ተሰበረ። ሳልወድ በግድ አመንኩላችሁ። አባዬ መቼም አልረሳም። እሺ በእኔ ምክንያት መስዋዕት መሆን ግን
ተይ የኔ ልጅ ጥፋቱ እኮ የኔ ነው አይደል? ያው ያንቺን ስም ሲጠሩ የግድ አመንኩላቸው እንጂ ቀስ በቀስ እኮ ማመን አይቀርም ነበር። እሺ እና ቆይሻው ምን ሆነ? ከዛ በኋላማ ሁሉም ነገር ተገለጠ። ሁሉም ስራ የፖሊሶቹ ስራ ነበረ። ማርታ ምርመራ ላይ ነች፣ ክስ ውስጥ ገብታለች። እንዴ ማርታም ተይዛለች? ሁሉም ነገር መስቀልቅሎ ወጥቷል። ማርታን እዚህ እስር ቤት ሲያስገቧት ማየት ለኔ በጣም ከባድ ነበረ። ግን ያው ፍርድ አንድ ቀን ይመጣል አይደል? ፍትህ ሁሌም ከእውነት ጎን ትቆማለች። ይኸውላችሁ ስህተት የሚባል ነገር የለም። ሁሉም ሰው ለሰራው ስራ ትንሽ የሚሆን ትልቅ ተገቢውን ቅጣት ያገኛል። አይዞን፣ ምን ችለውን ሁሉ እናደርጋለን። እሺ ጠበቃ ማቆም ካለብንም እናቆማለን። ቢያንስ እሱ የፍርድ ጊዜውን እንዲያቀል ያደርጋል። አመሰግናለሁ ሮቤል። ከኔ ይልቅ ስለ ህይወት ተጨነቅ። ልጄን ተንከባከብልኝ። ለአንተ አደራ ሰጥቻለሁ። እሺ ግዴታዬ ነው። ለእኔስ ብትሆን የወደፊት ሚስት አይደለች? ሰዓት አልቋል። እሺ መልካም ጊዜ ይሁንላችሁ። ህይወትዬ የኔ ልጅ በጣም ወድሻለሁ። እሺ እኔም ወድካለሁ አባዬ። ወይኔ አባዬ አባትነትህን ሳልጠግበው እዚህ ውስጥ ትገባ። አይዞሽ፣ ቃል ገባልሻለሁ። በአጭር ጊዜ ውስጥ ከዚህ እንዲወጣ አድርጓለሁ። ጥሩ ጠበቃ ደግሞ እናቆማለን። አመሰግናለሁ። ይበቃኝ። አባዬ እባክህ ታደለ በፖሊሶች ተይዟል። ጥሩ ጠበቃ ደግሞ ያስፈልገናል። ልትረዳን ትችላለህ? ማን ነው ታደለ ደግሞ? ታደለ የህይወት አባት። ህይወት ተፈታለች። እሱን ደግሞ በቃ እዛው አስቀሩት። እነሱ ቤተሰቦች ትክክል አይደሉም ሮቢ። ይህን ነገር እኮ ቀድሜ ያውቅ ነበር። ነግሬህም ነበር አይደል እንዴ? አባዬ አሁን ያለንበት የትንቢት ጊዜ አይደለም። እሺ ሰው ታስሯል። ታዲያ ይታሰሯ። ሁሉም ሰው እኮ በስራው ወንጀል ሊቀጣ ይገባል። እንዴ አንተ እኮ ከነዚህ ቤተሰቦች ጋር እኮ ነው ልታጣምረኝ የነበረው። እባክህ እኔ የምፈልገው አንድ ነገር ብቻ ነው፣ ለጠበቃ መክፈል። እሱ ልታግዘኝ ትችላለህ? እሺ እረዳሃለሁ። ጠበቃ ከፍልልሃለሁ። አመሰግናለሁ። ግን አንድ ቅድመ ሁኔታ አለኝ። ወይ ቅድመ ሁኔታ? እሺ የምን ቅድመ ሁኔታ? እኔን የምትቀበል ከሆነ እኔ የምፈልገውን ነገር ታደርጋለህ ማለት ነው። ከዚህ በኋላ ህይወትን ሙሉ ለሙሉ ትርቃታለህ። አትቀርባትም፣ አትከተላትም። ካሁን በኋላ ከእሷ ጋር ያለ ሙሉ ለሙሉ ያለን ግንኙነት ታቆማለህ። እሺ ካልክ በእናትህ ማልልኝ። አባዬ እኔ ይህንን ነገር አልቀበልም። እሺ እንደፈለግ እንግዲህ ምርጫው ያንተ ነው። ህይወት ከህይወቴ በፍጹም እንድትወጣ አልፈልግም። አባቷን ደግሞ በምችለው መንገዱ ላግዟለሁ። እሺ እኔ ለአንተ መንገድ እያሳየሁ ነው ያለሁት። የፈለግከውን መንገድ መምረጥ ትችላለህ። አትጨቃጨቅኝ በቃ። እኔ አንተ ያልከውን መንገድ በፍጹም አልከተልም። እሺ አልኩ እኮ። አንተም ጥያቄህን አልተቀበልክም፣ እኔም ጥያቄህን አልቀበልም። በቃ አለቀ። እሺ አመሰግናለሁ። አባት ፈቃደኛ ሆነ? አልተሳካም ህይወቴ። በቃ አትናደድ። ፈጣሪ ሲፈቅድ ነው ሁሉም ነገር የሚሆነው። እሺ ብሎኝ ነበር፣ ግን ቅድመ ሁኔታ ቀረበልኝ። ምን አይነት ቅድመ ሁኔታ? ከአንቺ ጋር ሙሉ ለሙሉ እንድርቅ ይፈልጋል። ከህይወት ጋር ተለያይና ለጠበቃው ሙሉ እከፍላለሁ አለኝ። እናንተ ምን አልክ? ምን ልለው እችላለሁ? እምቢ አልኩታ። ለእኔ ብለክ አባቴ እርዳታ እንዳያገኝ እኮ ነው ያደረግከው። ይቅርታ ህይወት፣ ምንም ማድረግ አልችልም። እኔ ደግሞ በፍጹም አንቺን መተው አልችልም። እኔ ደግሞ ይሄ በፍጹም እንዲሆን አልፈልግም። አባቴ ጠበቃ አግኝቶ ካላወሩ እኮ ለዘላለም ሊታሰር ይችላል። እሺ እኔ ምን አድርገ ነው የምትይኝ? አባቴ ከቀረበልክን ቅድመ ሁኔታ ተቀበል። ያምሻል እንዴ ህይወት? እኔ ከአንቺ ጋር መለያየት አልችልም። እሺ ቆይ ደግሞ አባትሽን ለማግኘት ስትይ ከኔ ጋር መለያየት አለብሽ? እንደዛ ነው የምትፈልጊው? እንደዛ ሳይሆን ለአሁን እሺ በለውና ትንሽ ተራርቀን ሁኔታዎች ሲስተካከሉ እንገናኛለን። እኔም እኮ እንደሱ አስቤ ነበር፣ ግን አባቴ በእናቴ እንድምል ይጠይቅ። በእናቴ ምምል ከሆነ ደግሞ አንቺም እሱም እንደማላሽ ታውቃላችሁ። በእናቴ አጥንት ደግሞ አልምል። እሺ ተው በቃ። ቆይሻው ምን እንሆናለን? አንድ ነገር እንኳን የለም። ምንም ብር የለኝም ህይወት። ወይኔ አባቴ። ታደለ እኮ እስር ቤት ውስጥ ነው። እኛ ደግሞ እጃችን ባዶ ነው። ሚረዳን አንድ ሰው እንኳን የለም። በቃ እኔ እንደዚህ ምን ማድረግ እንችላለን? እኔ የምልሽ
አንድ ሀሳብ ነበረኝ ጠበቃ ሊያስቀጥር የሚችል። ምን አለ? ፍሬን እናውራትና እሺ የምትል ከሆነ የቤታቸውን ካርታ በባንክ ለምን አናስይዙም? የተወሰነ ብር ነው የሚያስፈልጋል፣ ደግሞ ቶሎ እንከፍለዋለን። እኔ እንጃ። እስኪ ፍሬን እናማክራት። ለእሷስ ባህሉ አይደል? እምቢ የምትለን አይመስልም። ለዛውም እንደዚህ ተቀየረ። እስቲ ድላችንን እንሞክር። ምን ነው ፍሬ እየደነገጥሽ እንዴ? አታንኳኩም እንዴ? ታዲያ ዝም ተብሎ ይገባል? ይቅርታ ይልቅ ለሆነ ጉዳይ ነበር ይመጣ። ምንድን ነው እሱ? ታዴን አውርተነው ነበር እና ማርታም ታስራለች። ፖሊሶቹ ጉዳዩ ላይ አጥብቀው እየሰሩ ነው። ልንደግፈው ይገባል። እሱማ አዎ በደንብ ልንደግፈው ይገባል። ግን እንዴት አድርገን ነው የምንደግፈው? ጥሩ ጠበቃ በመቅጠር ተከራክሮ ፍርዱ እንዲቀልለት ያደርግለታል። ይሄ ጥሩ ሀሳብ ነው። ስለዚህ ጥሩ ጠበቃ ማፈላለግ ነው። አዎ ፍሬ፣ ያው ግን ጥሩ ጠበቃ ሲፈለግ ጥሩ ገንዘብም ያስፈልጋል። በዛ ላይ ኬዙ ተለቅ ያለ ስለሆነ ትንሽ የማይባል ብር ይጠይቁናል። ስለዚህ ምን እናርግ? ቤቱን ለባንክ አስይዘን ብር እንበደር። ምንድን ነው ያልሽው? እንደዚህ አይነት የልጅ ውሳኔማ አልወስንም። እንዴ ፍሬ፣ ጊዜ የለንም እኮ። ታደለ ደግሞ እስር ቤት ነው። በዛ ላይ ደግሞ ለፍርድ የሚቀርብበት ጊዜም ቀርቧል። ፍርዬ እባክሽ፣ ይሄ ቤት ብቻ ነው የሚያድነው መንገድ። እኔ እንደዚህ አይነቱን ነገር በፍጥነት አልወስንም። እንዴ ምን ማለት ነው? ማለት በደንብ ላስብበትና ከዛ በኋላ መወስነውን አሳውቃችኋለሁ። ከታደለ ጋርም ልማከር። ፍሬ ግን እኮ ጊዜ የለንም። ታደለ ማማከራችን ምንም ትርጉም የለውም። እሱም ተው ነው የሚለን። እኔ ቤቴን በስሜት አልሸጥም። ይሄ በጣም ከባድ ውሳኔ ነው። እኛ እኮ ሰው ለማዳን ነው እየሮጥን ያለነው። አንቺ ገና ላስብበት ያለሽ እንዴ ፍሬ? ታደለ እኮ ከባድ ሁኔታ ላይ ነው ያለው። ለምን ጊዜ አሰጡኝም ለማሰብ? ከዛ በኋላ ውሳኔን አሳውቃችኋለሁ። እሺ በቃ ችግር የለውም፣ አስቢበት። እሺ አሁን ቆይ ምንድን ነው የምናደርገው? ምን እናደርጋለን? እንጠብቅ ነው ያለን አማራጭ። ቆይ እሺ በኋላ አሰብኩበት እምቢ ብትል ምንድን ነው የምናደርገው? ያው አንቺ ልጅ አይደለሽ? በአንቺ የሚሆን ከሆነ ህግ የሚያግዘው እንጠይቃለን። የሚሆን ከሆነ ደግሞ እሷ እናስገድዳታለን ማለት ነው። ፈጣሪ ሆይ ምን አይነት ጣጣ ውስጥ ነው የከተትከኝ? አይ ይሄ ነገር ቀላል ነገር አይደለም። በዚህ ሁሉ ሁኔታ ውስጥ ቤቱን ለባንክ እናስይዝ ማለታቸው ሮቤልና ህይወት እያቀዱብኝ ነው። ታደለም እስር ቤት ገባ፣ ማርታም ታስራለች። አሁን ደግሞ ቤቱን ለመውሰድ እየሞከሩ ነው። በጣም እየተፋጠኑ ነው። ሄሎ ፍሬ። ሊና እንዴት ነሽ? አንድ ነገር እያሰብኩ ነበር። ምንድን ነው? ሮቤልና ህይወት ሆን ብለው እያቀዱ እንደሆነ አረጋግጫለሁ። ዛሬ እኮ እቤት ድረስ መጥተው ቤቱን ለባንክ እናስይዛሉኝ። አየሽ አይደል? የጠረጠርነው ነገር ልክ ነው። ሊቀድሙን እያሰቡ ነበር። ይሄኔ እኮ ሲጨቃጨቅ የነበረው ብሩን ከሚያስጨርስለት ሰው ጋር ይሆናል። ህይወት ሆን ብላ ከኔ ጋር ሆና ልታሞኘኝ እየሞከረች ነበር። ሁሉ ነገር እኮ ሲፈጥን መገመት ነበረብኝ። አዎ እቅድ ቢኖራቸውም ደግሞ አይገርምም። ታደለ ታስሮ አንቺ ደግሞ ጭንቀት ውስጥ እንዳለሽ ያውቃሉ። ስለዚህ ይሄንን መንገድ ተጠቅመው ቤቱንም ሊወስዱት ይችላሉ። ስለዚህ ተጠንቀቂ። እኔ መቼ ይሄን አሰብኩኝ ሊና? ይኸውልሽ ፍሬ፣ በዚህ ጊዜ ማንንም ማመን አይቻልም። በተለይ ደግሞ ገንዘብና ቤት ሲመጣ ሁሉም ሰው ይቀየራል። እንግዲህ ቶሎ ውሳኔ አልሰጥም ብያለሁ። ውሳኔው ደግሞ በጣም የከፋ ይሆናል። ትንሽ ጊዜ ወስደሽ ታስቢበት እና ደግሞ እንዳትታለይ አሪፍ የሆነ ውሳኔ ወስኚ። እሺ፣ አመሰግናለሁ። በውሳኔ ትደሰቻለሽ።
በቃ ከዚህ በላይ አትሸኝኝ እሺ? ሲጀመር ሴት ልጅ ወንድ ልጅን አትሸኝም እንዴ? ለምን ተብሎ ሴት ልጅ ምን ያንሳል? የምር ግን ታውቂያለሽ ዛሬ ከቤት አስወጥቼሽ አላድርም ብዬ ነው እንጂ ቅፍ አድርጌሽ ባደር ደስ ይለኝ ነበር። አንድ ቀን ይሆናልሽ እንዳታስብ። ደግሞ በጣም ነው የምወድክ። እኔም በጣም እወድሻለሁ። ህይወትዬ መጣሽ? ነይ ቁጭ በይ። ትኩስ ነው ገና አልቀዘቀዘም። እሺ ጠጪ። ትኩስ ነው አልቀዘቀዘም። ገና ስትገቢ አይቼሽ ነው የቀዳሁት። ቆንጆ የቀሽር ሻይ ጠጪ።